አንቺ ደንባራ እስኪ አሁን ተነስተሽ ስትሄጂኝሽ አንቺ ነሽ አትበይኝ እኔን አታውቂኝ አንቺን ለማወቅ ግዴታ አይናማ መሆን አይጠበቅብኝም ስለኔ ምንም የምታውቂው ነገር የለምሽ ዝም ብለሽ አፍሽን አትክፈች አንቺ ባይነሽ አይተሽ ከምታውቂኝ በላይ እኔ በልቤ በደንብ አድርጌ ያውቅሻለሁ ዝም በይ እባክሽ አይኔ ልቤ እያልሽ አትፈላሰፊብኛል እየተፈላሰፍኩ አይደለም እውነታውን ነው የነገርኩሽ ያንቺ እውነታ ገደል መግባት ይችላል ደግሞ ዛሬ እንዴት ነው ተዝረክርከሽ የመጣሽው በእናትሽ ላንቺ ተዝረከረከ ሊመስልሽ ይችላል ለኔ ግን ቆንጆ አለባበስ ነው የለበስኩት እርግጠኛ ነኝ አንቺ ነሽ በውር ድንብር የመረጥሽው ምርጫዬ ለኔ ትታይልኝ በጣም የምትገርሚኝ ሰው እኮ ነሽ በዚህ እድሜሽ በከዘራ እየተመራሽ መሄድሽ ሳይንስ የወንዶችን ትኩረት ለመሳብ መፍጨርጨርሽ እኔ ማንንም ሰው ቀልብ ለመሳብ ምንም ያደረኩት ነገር የለም ዘጊ እባክሽ አስመሳይ ባንቺ መደነባበር ሰዎች እንዴት እንደሚያሸፉብሽ ብታቂ ከቤትሽ አትወጪም ነበርሽ አይደለም ከቤትሽ ከክላስሽ አትወጪም ነበር እሺ ከጨረሽ መሄድ እችላለሁ ስሚኝ ደግሞ አንዳንድ ካንቺ የማይሻሉ ደንባሮች መተው ወደንሽ አፈቀንሽ ቢሉሽ እንዳትሰሚያቸው በምን አባቷ ታይናለች ብሎ መጫወቻ ነው የሚያደርጉሽ እኔ ስለምትይው ዝባዝንኬ ምንም አውቀው ነገር የለምሽ እኔ ተናግሬያለሁ ብትጠነቀቂ ይሻልሻል ከተማውን የሞላው ሱሰኛና አስመሳይ ብቻ ነው ደግሞ ቀስ እያልሽ ሂጂ ጥስሽን እንዳለቅም አምላኬ ሆይ የምታረገውን አታውቅምና ይቅር በላት ቤዝዬ ደህና ነሽ ምን ተፈጠረ አደናቅፎኝ ከኔ ወድቆብኝ ነው አይ አንቺ ድንጋይ ነው ወይስ ሰው ያደናቀፈሽ ድንጋይ አልኩሽ እኮ እሺ በቃ ይሁንልሽ ደግሞ ዛሬ እንዴት ነው በጣም አምሮብሻል አምሮብኛል አዎ በጣም አመሰግናለሁ እሺ በቃ እንሂድ ወደ ክላስ እሺ ምን አለች ወይ በእናትሽ ተጨነቅያለሁ ምን እንዳለች ብቻ ንገሪኝ ለፍቅር ጥያቄ እንደዚህ ሆንክ ሽማግሌ ብትልክ ምን ልትሆን ነበር ወይ በእናትሽ ወሬውን ተሽ ለምን ይሆነና አትነግሪኝም ምን እቺ መስጥ ልባመች በቀላሉ ይገኛል ብለን እና ጥያቄን ተቀበለችው አልተቀበለችው አስቤ መልሱን ላንቺ እነግርሻለሁ ብላለች አንተን ግን ልታየም ሆነ ልታናግር እንደማትፈልግ ነው እንደነገር የነገረች ኧረ እኔም አላያትም ዋናው የማሰብ ደረጃ ላይ መድረሷ ነው እንጂ yes ወይ እንዴት ነሽ አለህ አንተ ደህና ነህ አለው ቲጂ አንቺ ደህና ነሽ እኔ በጣም ደህና ነኝ በሰላም ነው ግን እንደዚህ የጠፋው ልክ ነሽ ቲጂ ትንሽ ጠፍቻለሁ ያው ትንሽ ስራ ስለበዛብኝ ነው ልጅ ደህና ናት አደገች አዎ አሁንማ ብታያት እንዴት ትልቅ ልጅ ሆናለች መሰለሽ ፈጣሪ ይመስገን እሺ ይሁን ዛሬ ግን በስልክም ቢሆን ምን እግር ጣለህ ምን መሰለሽ ቲጂዬ እኔ በምን አይነት ሁኔታ ውስጥ እንዳለው ታውቂያለሽ ምን ሆነሃል ወንድሜ ምን ገጠመ ይኸውልሽ ቲጂዬ ጥርሴ ደህና ነህ ቢለኝም ውስጤ ሰላም ከራቀኝ ቆይቷል አልገባኝም ምን ገጠመ ምን እያልከኝ ነው ያለኸው ይኸውልሽ ራሴን ከራሴ ጋር እየሸወድኩኝ መኖር በጣም ሰልችቶኛል ኑሮዬ ሁሉ ውሸት ሆኗል ምን እንደማደርግ ግራ እየገባኝ ነው አይዞህ ወንድሜ ከራስህ ጋር የተጣላህበት ምክንያት ይገባኛል እና ታዲያ አሁን እኔ ምን ልርዳ ይኸውልሽ ቲጂዬ እህቴ በኔ ተጨንቃለች ሁሌ ባለሙያ ማናገር አለብህ እያለች ነው ለኔ ደግሞ ካንቺ የሚቀርበኝ ማንም ስለሌለ ለዚህ ነው አንቺ ጋር የደወልኩት መደወል ትክክለኛ ነገር ነው ያደረከው በዚህ መቆጨት የለብህም ደግሞ ቲጂዬ በሚመችሽ ቀን ንገሪኝና በቃ አብረን ምሳ እንበላለን እንደውም ነገ ተገናኝተን ምሳም እየበላን በዛውም ጓደኝነታችንን ለምን አናድስም ዳንዬ እሺ ደስ ይለኛል ቲጂዬ እዛ የድሮ ቢሮ ነው አይደል ያለኸው አዎ እዛው ነኝ በቃ ቢሮ ጠብቀኝ እኔ ራሴ እመጣለሁ ወዳለህበት እሺ ነገ እንገናኛለን ሰላም ሁኚልኝ እሺ የከና ጀንበር
ባንተርጎ ሰበብ ሰበቤ ሲል ባንተርጎ ሰበብ እድሜ ከመረ እንደ ድንጋይ ክብር ዓለም ሌላ መስላኝ ብዙ ስመኝ ዓለም ሌላ መስላኝ ብዙ ስመኝ እድሜ ፍሬዛ እንዴ መምጣት ምንም አውቅሽ እንዴ አይናማ ብቻ ነው የሚያየው ብለህ ነው የምታስበው? አዎ እኔ እንደዛ ነው የማስበው። ተሳስተሃል። የምሬን እኮ ነው። ለማየት የሚያገለግል የስሜት ዋስ አይን እንደሆነ ብቻ ነው የማውቀው። እሱማ በተፈጥሮ የተሰጠን ነው። ለነገሩ ልክ ነሽ። በዚህ የሰለጠነ ዘመን አርቲፊሻል ኢንተለጀንስ የሚባል ነገር እያለ ኖ እኔ ስለ ኤአይ አይደለም እያወራሁ ያለሁት። ውስጣችን ስላለው ሌላኛው አይን ነው። ውስጣችን? አዎ ለምሳሌ አንድ ቀላል ምሳሌ ልስጥሽ። የሆነ ሰው በመንገድ ሲያልፍ አይናማ ነው። ለምሳሌ አንተ አይደለ ሲያልፍ ጸጥ ትለዋለህ እያየኸው ማለት ነው። ለምንድን ነው የዘጋኸኝ ብሎ ይጠይቃል። ለምን ይመስላል? ዊሱስ ልክ ነሽ። ከስንት ሰው ጋር ስጣላ አይደል ሙሉ እሱን ነው የምልህ። አይናችን ምንም ቢያይ ልባችን ካላስተዋለው ዋጋ የለውም ማለት ነው። እጅ ሰጥቻለሁ የኔ መቤት። ከመምጣት ግን በነገር ተያያዝኩ። እንኳን ደህና መጣ። አንቺ ልበ ብርሃኑ ሴት ስላገኘሽ ግን በጣም ደስ ብሎኛል። እኔም በጣም ደስተኛ ነኝ። ዛሬ ደግሞ የፈካች አበባ መስልሻል አይደል? ዋው ድምጽሽ ደግሞ በጣም ያበደ ነው። እንዴ ያበደ ድምጽ ደግሞ ምን አይነት ነው? አንቺ ደግሞ የዚህ ዘመን ልጅ ሆነሽ አራዳ ቋንቋ አባንኝ እባንናለሁ። እንዲሁ ዝም ብዬ ላጥዝ ብዬ ነው። ኧረ ማጦዝ አንገትሽን ደፍተሽ ምንም አታገልጭ መስልሽ አንቺ ማጦዝ ላይ ደርሻላ። እና ታዲያ የዘመኑ ልጅ አይደለሽ ብለህ ነካኸኝ አይደለ? እንዲህ ላድርግ። አይ ከምር ግን የምሬን ድምጽሽ ግን በጣም ነው የሚያምር። በጣም አመሰግናለሁ። እውነት ለመናገር ግን ይሄን የመሰለ ድምጽ ዝም ብለሽ ብትቀመጪ ግፍ ነው የሚሆንብሽ። አንድ ዘፈን ጋብዥኝና እኔ ደግሞ በተራው ውሃ ልጋብዝሽ። ይሄን የመሰለ ድምጽ በውሃ ብቻ አልተፋታ? እሺ ምን ይልልሽ ሌላ? በውሃ ብቻማ አልፋታም። ኧረ እዛውኝ እናት ደሞዝ የምወጣበት ቀን ገና ነው። በዚህ ብር ደግሞ ከዋይ ዘለለ ነገር መጋበዝ አልችልም። ኧረ እኔ ስቀልድ ነው። ማን ቀልዶ ማን ይቀራል? ለዚህ ድምጽ አይደለም ገባር ወንዝ እንኳን ብጋብዝሽ ደስ እያለኝ። ደግሞ ገባር ወንዝ ምን ሊያደርገው ነው? ስትፈልጊ ትጠጪዋለሽ፣ ስትፈልጊ ታርሽበታለሽ። ቀላል ስጦታ አድርገሽዋል ወይ አንተ ልጅ። የእውነት ግን ቤዚ አንዴ ብዘፊኝ በጣም ነው ደስ የሚለኝ። ድምጽሽን ሰምቼ ከባለሙያ ጋር ላገናኝሽ እችላለሁ። ማን ያውቃል? ጉዴ ፈላ ዛሬ ቀን። በእናትሽ ፕሊዝ የፍቅሬ ደሴት ነህ በልቤ ዋሻ የከተምክ አልቃ እኔ አልችልም ስስቴን አንተም ታውቃለህ። ሊለያይ የማይችል ገጻችን ሆኖ አንድ ላይ ግርማ ሞገሴን አልደምቅም ያላንተ ስታይ። አይበቃም? ቤዚ በእውነት ድምጽሽ በጣም ነው የሚያምረው። የምር በጣም አመሰግናለሁ። እንዴ ቆይ ለምንድን ነው እንደዚህ የምትመለከተኝ? ኧረ እኔ አንቺን አላየሁም። የአካባቢውን ተፈጥሮ እያየሁኝ ነው። በእውነት እና እንዴት አየኸው? እባክህ ምኑ? አካባቢውን። ምን ጥያቄ ያለው? ተፈጥሮ ያልተወደደ ምን ይወደዳል? ልክ ነህ። ተፈጥሮ እንዲህ በቀላሉ ማግኘት ተራ ነገር አይደለም፣ ደስ የሚል ነገር ነው። ተጮች ምን ነው ዝም ብለሽ? አንተም ዝም ብለሃል። እሺ አንድ ዘፈን መልኪ እንዴ በእናትህ ኧረ በእናትህ ስሙ ብለሽ አይ አንድ በል
ክፈችልኝ። እንዴት ነሽ አክስቴ? አለሁልሽ። አለ ዛሬ የምናወራው ነገር አለ። የምርሽ ነው? ተዘጋጅተሽ ዛሬ ጠብቀሽ። ቆይ እሺ ካልሽ ምንድን ነው ግን እንደዚህ ፍክት ያልሽው? ፈካሁብሽ እንዴ? የሰሞኑ ሁኔታሽ ግን እንዴት ነው? ምንም አልገባኝም። ኧረ ፈካሁብሽ። የሰሞኑ ሁኔታሽ ግን እንዴት ነው እባክሽ? ቆይ ምን ተፈጥሮ ነው? ኧረ ምንም አልተፈጠረም አክስቴ አሚ። እንዴ በጣም ደስተኛ ሆነሻል እኮ። እና ደስተኛ መሆን አልችልም? ያለ ምክንያት ለመደሰት ምክንያት ያስፈልገዋል እያልሽ ነው? አዎ ለመደሰትም ሆነ ለማዘንም ምክንያት ያስፈልገዋል ትይ የነበረው አንቺ አይደልሽ እንዴ? ወይ ጉድ! ይሄን ያክል ያስታውቅብኛል ማለት ነው? ይኸውልሽ ቤዚዬ፣ ይህንን ስሜት እኔም ባንቺ እድሜ እያለሁ በደንብ ነው የማውቀው። ዓለምን የጨበጥኳት ያክል ይሰማኝ ነበረ። ቆይ ግን ለምንድን ነው እንደዚህ አይነት ስሜት የሚሰማን? ያንቺን ባላቅም እኔ ግን የሆነ ሰው እንደወደድክ ሳቅ ነበር እንደዚህ ስሜት ሲሰማኝ የነበረው። ቆንጆ ስሜት ነው አይደል? ለክፉ አይሰጥም። በመጠኑ ከሆነ ያው። እስቲ አንቺ ደግሞ ንገሪኝ። ምን ልንገርሽ? አንደባበቅም ተባብለን አልነበር እንዴ? ፍቅር ያዘሽ እንዴ? እንዴ እኔ እንጃ አክስቴ አሚ፣ ውስጤ ምን እንደሚሰማው ለማወቅ በጣም ከብዶኛል። ግን በቃ የሆነ ነገር እየተሰማኝ ነው ያለሁት። አብሮሽ ነው የሚማሩ? አይ እንደዛ እንኳን አይደለም። ግን በቃ በጣም ተጫዋች ደስ የሚል ሰው ነው። ከእሱ ጋር ሰውን ደስተኛ ነው የምሆነው። ከተዋወቃችሁ ምን ያክል ጊዜ ሆናችሁ? አረ ቅርብ ጊዜ ነው። ግን በቃ ረጅም ዓመት እንደምታውቂው ሰው ነው የሚሰማኝ። ደስተኛ ነው የሚያደርገኝ። ይኸውልሽ ቤዚ፣ የሁለታችሁም ልብ እኩል መምታት ካልቻለ ነገ የሆነ ነገር ቢፈጠር በጣም ነው የምትጎጂው። ስለዚህ ይሄንን ስሜትሽን ብትገድቢው የተሻለ ይመስለኛል። አይ አክስቴ አሚ፣ ይህ ስሜትኛ መቀነስና መጨመር የምንችል ይመስልሻል? በቃ ምታታዊ የሆነ ስሜት እኮ ነው። አውቃለሁ። ከአንዴም ሁለቴ ደርሶብኝ አይቼዋለሁ። ብቻዬን በፈጠርኩት ሀሳብ ባህር ውስጥ ሰምጬ ቀርቻለሁ። ግን ስሜቱ በጣም ከባድ ነው። የኔ አክስት፣ አንቺ ሌላ የተፈጠረብሽ ነገር በጣም አዝናለሁ። ጠባሳው ለአሁኑ ህይወቴ ተጽዕኖ ቢያደርግብኝም ግን ትናንትን ተምሬ አልፌበታለሁ። ይህ ስህተት ደግሞ በአንቺ እንዲደገም አልፈልግም። አታስቢ አሚ፣ እኔ አሁን ደስታዬን ማጣጣም ብቻ ነው የምፈልገው። ግን እንደሚወድሽ ነግሮሻል? አልነገረኝም፣ ግን በቃ የሚወደኝ ይመስለኛል። ይኸውልሽ ቤዝዬ፣ እንደዚህ ምልሽ ለሌላ ነገር ሳይሆን እንድትጎጅብኝ ስለማልፈልግ ነው። ይገባኛል አክስቴ አሚ፣ ግን በቃ አሁን ላይ ይሄን ነገር እያሰብኩኝ የዛሬ ደስታዬን ማጣት አልፈልግም። ጥሩ፣ ግን ራስሽን እየጠበቅሽ። እሱንማ አትጠራጠሪ፣ ታውቂኛለሽ። ይሄ ቆንጆ አቶ ምህረት፣ ከባለቤት ጋር የማያስማማችሁ ነገር ምንድን ነው? እስከ ዛሬ ድረስ እኔና ያለ ጎላ ችግር አለ ብዬ አላስብም ነበር። እንደዛ ከሆነ ታዲያ ለምን ከሌላ ሰው ጋር ግንኙነት ልትመሰርት ቻለች? አላውቅም ወንድሜ፣ ምን እንዳሳሳታት አልገባኝም። ምን ከዚህ በፊት እንደዚህ አይነት ባህሪ አይተህባት ታውቃለህ? አረ በፍጹም። ወደ ጋብቻ ከመግባታችሁ በፊት ይሄ መጠናናት ምናምን የምትሉት ነገር በመካከላችሁ ነበር? እውነት ለመናገር እኛ የተገናኘነው በሰው ነው። ቤታችሁ ውስጥ የበላይ የበታች የሚል ነገር አለ እንዲህ በመካከላችሁ? ሁለታችንም ወደ ትዳር ለመግባት ጉጉት ስለነበረ በአንድ ወር ውስጥ ነው የተጋባነው። ወይኔ ምህረት፣ እንደ ባል ተፈጥሬ እንደ ሚስት አሳስራት አስቀምጠኝ። ምን አልከኝ አቶ ምህረት? ይኸውልህ ወንድሜ፣ ብዙ ማውራት የማልፈልገው ነገር አለኝ። 4 ልጆች ወልደን በስተርጅና
እንደዚህ ሆነናል ብለን መናገር አያሳፍርም? ይኸውልህ አቶ ምህረት፣ በመጀመሪያ ደረጃ ለልጆች ስትል መታገስና ማለፍ ነው ያለብህ። ውስጤ ተቃጥሏል። ከዛሬ ነገ ትሻሻላለሽ ብዬ ስጠብቅ ጭራሽ እየባሰባት ነው የመጣው። ልጆቹን ጥላ አድራ መምጣት ተጀምራለች። ቢጨንቀኝ ነው አንተ ጋር የመጣሁት። እንዴት ሆኖ ነው እሷ የትም ዘላ ስትመጣ ልጆቼን ይዤ እሺ ብዬ ስለተቀበልኳት ነው የምምለው? አቶ ምህረት፣ በመካከላችሁ ሰው አለማስገባትህ ጥሩ ነው። ነገር ግን አሁን ችግሩ ያለው አንተ ጋር ነው ማለት ነው። ከዚህ በላይ ምን ነው? እስካሁን ቤት የቆየሁት ለልጆቹ ስል ነው። ችግሩ ያለው እዚህ ጋር ነው። እሷ ውላ አድራ ስትመጣ የት ነው ብለህ ጠይቃት ታውቃለህ? እንዴት ብዬ ልጠይቃት? ጭራሽ ተናገርከኝ ብላ ቤቱን ጥላ ትጥፋ? እሱ ያንተ ስጋት ነው። ነገር ግን የትም ውላ አድራ ስትመጣ ማውራት ነበረባችሁ። ይሄ ስጋት አንተ ውስጥ ስላለ ነው ትሄድብኛለች ብለህ ይህን ሁሉ ነገር ያላደረግከው። ለልጆቼ ስል ነው። ይኸውልህ ልጆቹ ያለ እናንተ ምንም ናቸው። እናንተ በመጀመሪያ ደረጃ ክፍተት የፈጠራችሁት እናንተ ናችሁ። ስለዚህ ቁጭ ብላችሁ አውርታችሁ በመካከላችሁ ያለውን ክፍተት መዝጋት ያለባችሁ እናንተ ናችሁ። እሺ አሁን ምንድን ነው ማድረግ ያለብኝ? ወሬን ነው የሚሄድ ያለብኝ? አቶ ምህረት አናግራት። ልጆች አጠገባችሁ መኖር የለባቸው። አለበለዚያ ደግሞ ወጣ ብለህ በደንብ አናግራት በተረጋጋ ስሜት። ከዛስ? ካነጋገርካት በኋላ እንዴት ወደ ራሷ እንደምትመለስ ታያለህ። እርግጠኛ ነኝ ይሄ ነገር ይሰራል። ይኸውልህ እናንተን ጠልታ ቢሆን ኖሮ ለምን አብራችሁ ትኖራለች? አሁንስ አብራችኋልም እንደ ያላችሁት? እኔ እንጃ። የሜጃታ ነው አይደለም። የቤተሰቦቿም የኛ በቂ ሀብት አለ። ስለዚህ አቶ ምህረት በእናንተ ላይ ተስፋ የማትቆርጥበት ነገር አለ ማለት ነው። ስለዚህ አንተ ትዳርህን ማዳን ከፈለግ ሚስትህን በደንብ አድርገህ ያዛት። አለበለዚያ ደግሞ ወጣ ብላችሁ ዘና እያላችሁ የምታወሩበትን መንገድ መፈለግ አለብህ። ያኔ ትዳርህ ወደ ነበረበት ይመለሳል ማለት ነው። አመሰግናለሁ አቶ ዳንኤል። ያልከኝን ነገር በጠቅላላ ሄጄ እተገብራለሁ። አይምሮዬን እንድከፍት ስላደረግከኝ በጣም ደስ ብሎኛል። አመሰግናለሁ። በሚቀጥለው ሳምንት ውጤቱን እጠብቃለሁ። ከባለቤቴ ጋር በሚቀጥለው ሳምንት አብሬት ነው የምመጣው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። አንተ ጥሩ ሰው ነህ። አመሰግናለሁ። እሺ ጎረምሶች ለምንድን ነው እንደዚህ የጠፋችሁት? አዎ ጠፋን አይደል? ይሄ እኮ ያደጋችሁበት ቤት ነው። ከዚህ ብትወጡም እኮ የቤተሰቦቻችሁ ቤት ይሄ ነው። ምን ሆናችሁ ነው እንደዚህ የጠፋችሁት? ይቅርታ፣ በጣም የእኛ ጥፋት ነው። ዛሬ ታዲያ እንዴት በትምህርት ቀን መጣችሁ? ክላስ የለም እንዴ? እረ አለ። በዚህ እያለፍን ሰላም እንበላችሁ ብለን ገብተን ነው። ማዘር የለችም እንዴ? ማዘር ግቢ ውስጥ ናት። እንግዶች ስላሉባት ነው። እና ትቆያለች? አዎ መቆየቱ አይቀርም። ለሁለት ህፃናት የውጭ ዜጎች አግኝታ የማሳደግ መብቱን እየጨራረሰችላቸው ነው። ሰላም ልንላት ነበር። የማትመጣ ከሆነ ግን በቃ እኛ እንሂድ። ቆዩ እንጂ ምሳ በልታችሁ አትሄዱም እንዴ? ግድ የለም፣ ክላስ ስለምንገባ ቶሎ መሄድ አለብን። እዚህ ድረስ የመጣ ነው ሰላም ልንላቸው አይደለም አልኩሽ እኮ። ግን ይህን ጉዳይ ከማዘር ውጭ ማንም ሰው እንዲሰማው አልፈልግም። ማለት ስለ ቤተሰቦቻችን መረጃ እንጂ ሌላ ነገር ፈልገን አይደለም እኮ ድረስ የመጣ ነው። ግን ያቺ ሴትዮ እንደዚያ ጥያቄ ማቅረባችንን እንድታቀርብ ቆይ ለምን አላምናትም አልኩሽ። በቃ እሺ ተረጋጋ። እኔ እዚህ ድረስ መምጣታችን ካልቀረ የሆነ ነገር ጨርሰን እንሂድ ብዬ እንጂ ሌላ ነገር አይደለም። የቀና ጀንበር
እኔ የምልሽ ቢዚ ወይ አንድ ትልቅ የሙዚቃ ባለሙያ ነበርና ስላንቺ ነገር ስቱዲዮ ይዤሽ እንዴት ፈልገው ነው? ለምን? የምን ስቱዲዮ? መኖሪያውና ስራ ቦታው እዛው ነው እና ድምፅሽን መስማት ስለፈልገ ነው። እሺ ፍሬ፣ አሁን ባለበት ሁኔታ ይሄን ማድረግ አልችልም። ችግር የለውም። ዛሬ እኮ ግዴታ መሆን የለበት ነገ ወይ ከነገ ወዲያ። እንደዛ አይደለም ሀሳቤ። አሁን ያለሁበት ጊዜ ሙሉ ጊዜ ለትምህርት መስጠት አለብኝ። በዛ ላይ ከግማሽ ሴሚስተር በኋላ እመረቃለሁ። እናማ አሁን ባለሁበት ሁኔታ ስቱዲዮ መዞር አልችልም። እንዴት እንደዛ ታያለሽ? ቢዚ ሰውዬው እኮ በጣም የተከበረና ትልቅ ባለሙያ ነው። ፕሊስ እድልሽን አታበላሽ። ይገባኛል፣ ግን እድሌን እያበላሸው አይደለም ያለሁት። አሁን ባለሁበት ሁኔታ ግዴታ ትምህርቴን ከግብ ማድረስ አለብኝ። ድምፁ እኮ የኔ ነው፣ የትም አይሄድም። ከዛ በኋላ ደርስበታለሁ። ታይ ግን ቤዝ እድልሽን አታስመልጪ። ፍርዬ፣ ያንተን ጥረት እያሳነስኩኝ ወይም ደግሞ ሰውየውን እየናኩኝ አይደለም። አሁን ላይ ግን ግዴታ ትኩረቴን ለትምህርቴ ሰጥቼ በሚገባ ማጠናቀቅ አለብኝ። ለዛ ነው ይደርሳል ሁሉም ነገር። እሺ ቆይ በትርፍ ሰዓትሽ ወይ ደግሞ ጎን ለጎን ይሄን ነገር ማስኬዳችን? አንተ ጎን ለጎን መሄድ የሚችሉት እግሮቻችን ብቻ ናቸው። ሙያ ወይንም ደግሞ ትምህርት ጎን ለጎን ወይም በትርፍ ሰዓት የሚባል ነገር የለም። እንዴት መሰለ? አሁን ባለበት ሁኔታ ላይ የትርፍ ሰዓት ስራ ብታገኝና ያ ስራ ገንዘቡ የተሻለ ቢሆን ምን ታደርጋለህ? ወደ ተሻለ የሙያ ክፍያ መቀየር ነው። ያ ማለት እንግዲህ ከሱም ስራ ጎን ለጎን የተሻለ ስራ ብታገኝ ነገም ከነገ ወዲያ ከመሄድ ወደ ኋላ አትልም ማለት ነው። ገንዘብ አይደል እንዴ? አየህ አይደል? አንተ ሙሉ ለሙሉ ትኩረትን የሰጠኸው ለገንዘብ ነው። ብቅ ጥልቅ ባልክ ቁጥር የምታጣውን ጊዜና የምትከስረውን ክስረት እያሰብክ አይደለም ማለት ነው። አልገባኝም። ቆይ ቤዛ ወተን የምንሰራው ገንዘብ ለማግኘት ነው። እሺ ቆይ ገንዘቡን ለቃቀምክ ከዛ በኋላ ምንድነው የምታደርግበት? በእርግጥ ወይ ቤት፣ መኪና። አየህ አይደለ? አንድን ነገር የምናደርገው ለሆነ ነገር እንዲያግዘን ስንፈልግ ነው። እሺ በሚገባ ምሳሌ ላስረዳ። የሆነ ሰውዬ ቤት መስራት ፈለገ ልበልህ። ጀመረውና የሆነ ሰዓት አቅቶት አቋረጠ። ምን የሚያደርግ ይመስላል? ብድር ይጠይቃል። ካልሆነ ያው ቤቱን ያቆመዋል። አየህ አይደለ? ሙዚቃ ለኔ የነፍስ ጥሬ ናት። በትርፍ ሰዓት ጀምሬ በጊዜ ማጣት ወይንም ደግሞ በገንዘብ ማጣት በፍጹም ማቋረጥ አልፈልግም። ሙሉ ለሙሉ ሀሳቤን ሰጥቼ መስራት ነው የምፈልገው። ማሪመልሽ ወይ በኋላ ትቆያለሽ? አይ ብዙ አልቆይም። የትንሽ ደቂቃ ለመምር ስለሆነ ቶሎ ነው የምወጣው። እንደዛ ከሆነ በጣም ጥሩ። ጥለሽኝ እንዳትሄጂ እዚህ ጋር ጠብቂኝ። እሺ እንዴ ሲጀመር ሸንጌኔ ትቼ ነው የምሄደው። ለነገሩ ጥለሽኝ የምትሄጂ መምጣት አይቀርም። እንዴ የምር ግን ትቼ ብሄድ ምን ታደርጋለህ? እውነት ለመናገር አሁን በጣም አንቺ መሸኝ ሱስ ከመሆኑ የተነሳ ጥለሽኝ የምትሄጂ ራሱ ሰፈርሽ ዝም ብዬ እመጣለሁ ይመስል። ወይኔ እንደዛማ ከሆነ በቃ የምር ነው የምጠብቅ። ስቀልሽ ነው እባክሽ። አንቺ በቃ ቀልድና ቁም ነገር አታውቂም አይደል? ሲጀመር ያንተ ቀልድና ቁም ነገር ምን ይለያል? ወይኔ ምን ነው ምንሻል? እስኪ ቆይ ልቀቀኝ። ቆይ ሳይሚ በጣም ነው የሚያመው። እስኪ ቆይ በእናትሽ ቆይ ሳይሚ በጣም ነው የሚያመው። እጅሽን ቆይ በጣም ነው የሚያመው። እስቲ እጅሽን ልቀቂው እንደ አይንሽልሽ። እስኪ ለማንኛውም ይሄንሽ እና እንዳልኩሽ በኋላ ጥለሽኝ እንዳትሄጂሽ እጠብቅሃለሁ። እሺ በዚህ ቻው፣ መልካም ቀን። በዚህ ፍጥነት ወዴት ሊሰወሩ ይችላሉ? ዝም ብለሽ በባዶ ትቆጫለሽ እንዴ? ምንድነው በባዶ የምትለው? ያየዋቸው እንዴ ከፊት ይዞር ያሉት? ምን እያልሽ ነው? እነማን ናቸው ቆመው የሚስቁት? ትንኞቹ። ምን ትንኝ ደግሞ ከመጀመሩ ነው መሳቅ ጀመረ።
ዳኒ ስራ እንዴት ነው ታዲያ? በጣም ቆንጆ ነው ትጂ። እሰይ ልጁ ደግሞ ጎረምሳ ሆናለች። በጣም ትልቅ ልጅ ሆናለች። ፈጣሪ ይመስገን። ቆንጆና ብልህ ልጅ ባለቤቴ ጥላልኝ አልፋለች። ዳኒ ባንተ በኩልስ ምን አዲስ ነገር አለ? ልጄንና ብቸኛ እህቴን ይዤ ሰርቼ እየገባው ነው። እንደሱ ይሻላል ብለህ ነው ዳኒ? አዎ ትጂዬ፣ ለእኔ ተሽሎ አግኝቼዋለሁ። ምንም እኮ ቢሆን ዳኒ። ሶሪ ትጂዬ፣ ይኸውልሽ እኔ አሁን ከሚስቴ ሀዘን ወጥቼ ራሴን እንዴት አድርጌ መምራት እንደምችል እንድታግዥኝ ነው እንጂ የጠራውሽ እኔ ሚስት አግባ ወይም ደግሞ ሚስት ፍለጋ እንድትነግሪኝ አይደለም የጠራውሽ። ዳንኤ ለምንድን ነው ስሜታዊ የምትሆነው? ምልህን ነገር እስኪ በተረጋጋ አንደበት አዳምጠኝ። ለማዳመጥ እየሞከርኩ ነው። አጋዥ ፈልጌ አንቺ ጋር ስመጣ አጋር ያስፈልጋል ብለሽ ትይኛለሽ እንዴ? ሀዘንህን፣ ስሜትህን፣ ጉዳትህን እኮ ሳልረዳ ቀርቼ አይደለም። ሶሪ፣ ድንገት ስሜታዊ ሆኜ የጮኩብሽ አይደል ትጂ? የአሁን ካለህበት ሁኔታ ሀዘን ለመውጣት አጋዥ ያስፈልጋል ለማለት ፈልጌ ነው። አጋዥ ባያስፈልገኝ ለምን አንቺ ጋር እመጣለሁ? እኔ ጋር ስትመጣ እንደ ባለ ጉዳይ እንደ ሩቅ ሰው ራስህን አይተህ መምጣት የለብህም። ዳንኤ ለእኔ ብለህ ምንም አይነት ስልክ መዝጋት የለብህም። ስልክህን አንሳው። ትጂ ከኔ ጋር ሊያገናኛት የሚችለውን ነገር ሁሉ ጨርሳለች። ደግሞ በመሀላችን ምንም አይነት ክፍተት የለም። እንደ ድሮ ነፃ ሆነ እንድትቀርበኝ እፈልጋለሁ። ያው የሚያገናኘን ጉዳይ የቤት ጉዳይ ነበር። ምን አድርጋ ቤቷን መረከብ እንዳለባት ነገር ተለያይተናል። ከዚህ በኋላ ደግሞ ከኔ ጋር የሚያደዋውላት ምንም አይነት ነገር የለም። ዳንኤ ታዲያ ልታመሰግን እፈልጋስ ቢሆን? እኔ ለምስጋና አይደለም እንደዛ ያደረኩት፣ ስራዬን መስራቴን ብቻ ነው የማውቀው። እንዴ ምን ሆነ ነው? ሰው ወዳድ አልነበርክ እንዴ? የዚህን ያህልማ ዝግ መሆን የለብህም። ቲጂዬ ሰው መቅረብ በጣም ፈርቻለሁ። የኔ የምላቸው ሰዎች ሁሉ ጥለውኝ እየሄዱ እንዴት ብዬ አዲስ ሰው ወደ ህይወቴ ላምጣ? ልክ ነህ፣ ሊከብድ ይችላል። ግን ደግሞ የቀረበ ሰው ጋር ሁሉ ትለያያለህ ማለት አይደለም። አይ ፊዮሪ፣ ጭቃ ውስጥ ነው ጥላኝ ሄደችው። ምን ላድርግ ብለሽ ነው? በጣም ጥሩ። ከዚህ ጭቃ እንዴት መውጣት እንዳለብህ ከዛሬ ጀምሮ ስራ እንጀምራለን ማለት ነው ዳንኤ። ስራ? ሄሎ ወይዘሮ መስከረም፣